አለች። ግን ዝም ብላ ታለቅሳለች። ስልኳን ይዛ ስራም ስሪ ስትላት ሴትዮቱ አልሰራ ስትል ሴትዮቱ ስልክ ስለያዘች ነው ብላ ስልኳን ደበቀችባት። ስልኳን ብደብቅባትም አልሰራ ብላ ትንብላተኛች። ከተኛችበት ቦታ ተነስታ ሴትዮዋ ጋር ሄዳ ሴትዮቱ ግር ስር ወድቃ ስልኳን ተቀበለች ለምና። ከዛ በኋላ ሴትዮቱ እንደዚህ ከሆነች አልፈልግም አለች። ይውሰዱልኝ አለች። ቀጥታ ምንድነው ታክሲ ሄዶ አንስቶ የት ይዟት ይሄዳል። የአገሯ ልጆች እንደዚሁ ዘመድ አሉ እነሱ ጋር ማረፊያ ጠፋ። ገባሽ? ኢጃዛ ቤቱ በዛን አጋጣሚ ኢጃዛ ቤቱ ተሰብሯል መሰለኝ፣ እኔ አላቅም። እነሱ እሷ የነበረችበት ቦታ ሾርጣ ገብቶ ሰጣ። ስንት ቀን ቆይታል? ስንት ቀን ቆየች ስራዋ ቦታ? ስራ ቦታ ወላሂ እኔ ስንት ቀን እንደዚህ የሚባለውን እኔ ብቻ ሳምንት እንደዛ ቢሆን ነው፣ ከዚህ በላይ አይበልጥም ይመስለኛል። ከመጣች በሳምንት ውስጥ ነው ከመጣች አንድ 15 ጥሩ በሳምንት ውስጥ ከገባች 15 ቀን ቢሆናት ነው። ኦኬ ከወሰደቻት ኢጃዛ ቤቱ ስለተሰበረባቸው ወደ የት ወሰዷት? ይኸውልሽ ምንም ይሄ ወደዛ ወደዚህ የሚያስብል ነገር የለም። እህታችን ናት። እህታችን ሌላ የሆነ ነገር ተፈጥሮባት ከሆነ እኔ ራሱ የማጣራው በጣም ማወቅ የምፈልገው ነገር ነው። ገባሽ? አሁን እኛ የምንፈልገው እህታችን እንድትረዳ እና እህታችንን ጤናዋ ተመልሶልን ኢትዮጵያ እንዲገባ ለእናቷ እንድደርስ ነው። እናቲቱ እዛ ጋር አላካማሌ ነው እየሆነች። ገባሽ? አሁን እነዛ ልጆች ያረፈችባቸው ልጆች ጠለቤት ነው የሚሰሩት። ጠለቤቱ ነው እነሱ ጋር እንደተቀመጠች ቪዲዮ ተቀርጾ ሁሉ ነበር ልከውልኛል። እነሱም ደውዬ ማለት ነው። ከዛ እነሱ ጋር እንደተቀመጠች አረቦች በጣም እንትን ብለውባቸዋል። እኛ ኮንትራት ቤት ነው ያለ ነው። ስለዚህ ኮንትራት ቤት ሆነን እንደዚህ አረቦች ጋር በጣም እንትን እያሉብን ነው እና እባካችሁ አንሱልን አሉ። ከዛም አንስተን እኔ እንደምታየኝ እንትን ነኝ ያኔ ህገ ወጥ ነኝ። መሄድ አልችልም፣ መንቀሳቀስ አልችልም ከስራ ቦታዬ። እንደዛ እየሆነ እያለ ስራ ሰው ስናፈላልግ እንዳጋጣሚ ይሄ ልጁ እዚች ማናት ወርቄ ቤት ያደረሳት ልጅ ህጋዊ ነው። ፍሪ ቃማ ነው ያለው። ሚውት ሆነሻል። አውራ እየሰማሁ ነው። እኔ ሌላ አውራ እያወራሁ ግን እየሰማሁ ነው። እሺ ፍሪ ቃማ ነው ያለውና እሱን አፈላልገን ጓደኛችን ነው የሀገራችን ነው። ለእሷም ለኛም እዛው አንድ ሰፈር ነን። ገባሽ? ምንም ነገር ያደርጋታል። ምንም አሁን እናንተ ሆቴል ለምን ይዞ አገባ ምናምን የምትል ዝም ብሎ ነው፣ ችግር የለውም ስለምና ማለት ነው። ስላመንነውም ነው ደግሞ የታመመች ልጅ እህታችንን አንስተን የሰጠነው ሂድና አንጣልን ያልነው። ትልቅ ውለታ ሲጀመር ከማንም ከምንም በላይ በዛን ሰዓት የደረሰው እሱ ነው። መከራውን ያየልን ምንም ነገር ሌላ መሳቀቅ እንደዚህ ማውራት አይጠበብንም ማለት ነው። እንደዛ አድርጎ ሄደ። ከነዛ ከልጆች ላይ ተቀበላቸው። እነዛ ኮንትራት ቤት ነው ያሉት። ከነዛ ዘንድ ያነሳና ማረፊያ አጣች። ልጅቷን ኮንትራት ቤት ነው ልጅቷን ከዛ ከማዳም ቤት ስትጮህ አውጥተው ኮንትራት ቤት ነው የወሰዷት። ልጆች እዛ ኮንትራት ቤት የሚሰሩ ያገሯ የሰፈሯ ልጆች አሉ አልኩሽ። የት? እዛ አብሯት ሌላ ቦታ ነው ያሉት። እነሱ የት ቦታ እንዳሉ ቻርጅ አካባቢ ወላ የት እንዴት አውቀው እነሱ ወደ እነሱ ጋር ወሰዷት? መውደቋን ማን ነገራቸው? እነሱ እኮ አይደለም የወሰዷት። እየተደዋወልን እያፈላለግን ቤት እያፈላለግን ኢጃዛ እያፈላለግን ሰው እያፈላለግን እኮ ነው። አሃ ስትወድቅ እንደዛ ስትሆን ሰው ስታፈላልጉ እዛ ወሰዳችኋት። አዎ ታመመች አሉን። መዳማው ከዛ ታመመች ስታስወጣብን ያቺ ልዩቱም ስትነግረን ሰው እያፈላለግን ነው። ገባሽ? ሰው እያፈላለግን እዛ ወሰርናት። በስልክ እያልተደዋወልኩት እኔ 3 ቀን 4 ቀን የሆነ ከዛ ጀመረ እንቅልፍ የለኝ፣ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ። ቀን ስራ ውላለሁ፣ ሌሊት እንቅልፍ የለኝም። ሞባይል ስልክ ጋር እንትን እያልኩኝ እኔ ብቻ አይደለሁም ደግሞ በጣም ብዙ ሰው መሲም ሌላም ደግሞ ኢትዮጵያም ከዚህም ስንት ያላፈላለግ ነው የለንም ማለት ነው። በጣም ብዙ ሆነናል። በዛን አጋጣሚ ከልጆች ዘንድ ይሄ ልጅ አንስቶ ፍሪ ቃማ ስላለው ይዞ አከደ። ይዞ ሆዶ የማያሳርፍበት ሲያጣ ቀጥታ የት ይዞ አከደ? ሆቴል አልጋ ብር ከፍለን ነው ያዝ አልጋ ያዝና አልጋ ቤት አሳርፋት እስከዛው ድረስ አልነው። እየተደዋወልን ነው በቪዲዮ አልጋ ቤት ሆኖ ራሱ እኔ በቪዲዮ አውርቼዋለሁ። በሱ ስልክ ማለት ነው አውርቻታለሁ። በቪዲዮ ሳወራት እንዲያውም መለፍለፍ ጀምራለች። እየለፈለፈኝ ነው። ተረጋጊ፣ ስራ አስገባሻለሁ፣ አይዞሽ እያልኳት እኔ ዝም ብዬ እንድትረጋጋ ብሞክር መረጋጋት አልቻለችም። በዛን አጋጣሚ የልጁን ስልክ እንዲያውም ወረወረችበት። ገባሽ? ወረወረችበት። እኔ ብመጣ እኮ ና ቶሎ ትለኛለች። እኔን ዝም ብላ ና ቶሎልኝ እያለች ስትለኝ እኔ ብመጣ እኮ ታሰራለሁ ራሂማ፣ አልደርስልሽም፣ ላንቺ እኔ አልደርስልሽም። ስለዚህ ብመጣ አብረን ነው የምንታሰረው፣ ሰዓት አብረን እንታሰራለን፣ ና ቶሎ ዝም ብላለች። አብረን እንታሰር ሀዲያ ምን ችግር አለው? ሀገራችን እንገባለን ምናምን ትለኛለች። እዛ ሆና በአካታተኛው ሞባይሉን ወረወረችበት። ገባሽ? ከዛ ወረወረችው። ስልኩን አነሳ። እሱ ጋር እያወራን ነው። እንደው ምን ላድርግ ምን ይሻለኛል እሪ ያለ እሱም
አሁን ካልጋ ቤት አስወጡኝ አለ። በአከታተኛው ስትጮህበት ተዛ ሆቴል አስወጡት። አስወጥተውት ውጭ ላይ እንደነበረ ደግሞ ሌላ ቦታ አሁንም እንደዚሁ አልጋ ቤት ፈልጎ ለአንድ ቀን መልሶ አሳደራት። እዚያ ጋር አሳረፋት። ከዛ እንግዲህ ያለ ጊዜ እሱን ከዚህ በኋላ ሐሱር ድረስ ጠብቄ እኔ እተዋለሁኝ ኃላፊነቱን አልወስድም እባካችሁ ተቀበሉኝ አለ። እሱ ጋር የአገር ልጅ ነው ብዬሻለሁ። እኛ ጋርም ጓደኛ ነው፣ እንደገና ጎረቤት ነው፣ የአገር ልጅ ነው። ዝምድና የለውም። በጓደኝነትና በጉርብትና ነው እኛ ነን ያስቸገር ነው። ለእኛ ደግሞ እህታችን ነች። ገባሽ? እንደዛ አድርገን አነሳን። አንስቶ የት ይዟት ትሄዳለች? መሲ ስራ ቦታ ናት። ኢጃዛዋ ደግሞ ዝግ ነው፣ ሰው የለውም። ኢጃዛ ቦታዬ እንዳላስመጣት ሰው የለም፣ ዝግ ነው። ስለዚህ ምን ይሻለኛል አለች። ምንም አማራጭ የለንም። ትኬት ቆርጠን ወደ ሀገር እንድንልካት ብር ያስፈልጋል። እኔ መሲ ሆነን ብርና ትኬት ልንቆርጥ፣ ከዛ የአገሯ ልጆች የሰፈሯ ልጆች ግሩፕ ከፈቱና በዛው አጋጣሚ ብር ትንሽ እየሰበሰቡላት ነበረ። ገባሽ? ለትኬት የሚሆን ለትኬት የሚሆን ይሄ የግሩፕ ብር አይደርስም። ስለዚህ ይሄ ግሩፕ ብር እስከሚሰበሰብ ድረስ ልጅቷ ማረፊያም የላትም። ስለዚህ እኔ እና አንቺ አድርገን እንልካለን። ከዚያ በኋላ ካገኘን ከግሩፕ ተሰበሰበ ካገኘን እኛ ላይ እናተካካለን እንዳንጎዳ አልን። ተመካከርን። ከዛ በኋላ እስከዛው ድረስ ማረፊያ ትኬት ተቆርጦ እስከምትሄድ ድረስ ስንጠይቅ ትኬት ቢቆረጥ ትኬታችሁ ይከስራል እንጂ ሰው ካላገኘች እቺ በሽተኛ ልጅ መሄድ አትችልም ተባለ አሉን። ደግሞ ማለት ነው ሰው ስናጠያይቅ አንድ ሰው ላዚም አብሯት መሄድ ያስፈልጋችኋል ሲሉን ሰው መፈለግ ጀመርን። ደግሞ ገባሽ? ሰው ማፈላለግ ጀመርን እንደዚሁ። ከዛ ከኢትዮጵያ የሚመጣ ነጋዴ ምናምን እያፈላለግን እያለ ከኢትዮጵያ ወንድሜም አለ ሌላም ሰው አለ እንደዚሁ። ከዛ እየፈለገልን እያለ ትኬት ሊቆረጥላት ሰው እያፈላለግን ለሐሙስ ሊቆረጥላት ሰውየው ወደዚህ ወደ ኢማራት መጥቶ ከኢትዮጵያ መጥቶ እንደገና ወደዛ ይዟት ሊሄድ ማለት ነው። እስከዛ ድረስ ግን ማረፊያ ወደ ኢትዮጵያ ልንሰድ እናቲቱ ዛሬ እየተባለ ነው። ያው የሞተች መስድ በጣም ከባድ እኔ ልነግርሽ አልችልም። ዘመድ አዝማዱ እንዳለ ተሰብስቦ ማለት ነው። ከዛ በዛን አጋጣሚ ልጅቷን ማረፊያ ስናጣ ወደ መሲ ኢጃዛ ለመውሰድ ስንፈልግ ኢጃዛ ቤቱ ዝግ ነው፣ ሰው የለውም። ብቻዋን ልትቀመጥ አትችልም አለ ሰው። ሁሉም ስራ ቦታ ላይ ነው አሁን ያለው፣ ስራ ቦታ ነው ሁሉም። ስለዚህ ሰው የለም። ምህሳ ምን እናርግ እያለ መሲ በግድ አፈላልጋ ይችል ታገኛታለች፣ ወርቄን ማለት ነው። ወርቄን እሺ። ከዛ ወርቄን እንደዚህ አግኝቻለሁኝና እሷ ጋር ላሳርፋትና ከዚያ በኋላ እኔ ሄጄ ለአንድ ቀን ለሌሊት ላዳር ሄጄ አስፈቅጄ መዳሜን ኢጃዛ ቤቱ ዘንዳ ይዣት አድራለሁ፣ ነገ የሚቀበልኝ አገኛለሁ አለች። እና አፈላልጋለን ደግሞ ነገ ያልኳት የዛሬን እንደዛ አድርገሽ ደሪና ከልጅቷ ጋር ወስደሽ እናፈላልጋለን አለ። ያ ልጅ ከሱ ዘንዳ ይዞ ሄዱ። ወርቄ ዘንድ ጣላት። ወርቄ ዘንድ እንዳኖራት አኑራት ይመለሳል። መሲ ከዛ ከስራ ቦታዋ እስከምትመጣ ድረስ አስፈቅዳ ሮሞዷን ነው አስፈጥራ ምናምን ነው የምትመጣው። በሰው መብዛ አዳሪ ስር ናት። አስፈቅዳ እስከምትመጣ ድረስ ይችኛይቱ አጣዲፏት ለፖሊስ እንዴት አድርጋን ታክሲ ልካ እየሄደችላት አጣሪፋ እንዴት ለፖሊስ አሳልፋ እንደሰጠች አናውቅም። እንግዲህ ተመልከች። ለምንስ አስቸኮለ? እሺ ለፖሊስ ለመስጠት ለምን አስቸኮለ? እኛ በግላችን በራሳችን እንትን ብለን እንሰዳለን እያልን ነው። ካልቻልን መስጊድ አልችል ስንል ያኔ ታማችን በላይ ከሆነ እንናገራለን፣ ለፖሊስ እንሰጣለን ካስፈለገ ማለት ነው። ግን እስከዛ ድረስ ግን በራሳችን ቆርጠን ትኬቱን በራሳችን ቆርጠን እርዱና አላልን፣ ምን አላልን፣ አልጠየቅንም። የፈጀውን ፈጅተን እንልካለን። ሴትዮቱ እዛ መሬቴን ቤቴን ሽጬ እሰጣለሁኝ ዝም ብላችሁ እንደምንም እጄ ክተቱልኝ እያለች ነው። ስትመጣ በጣም ብዙ ዳ ኑሮባት እንትን ብላ ነበር የመጣችው። ረድተናት ነው በፊትም የመጣችው። ገብቶሻል? አዋተን አንዳንድ ሺህ ብር ከዚህ ልከን አዋተን ያመጣናት ነበር ትሰራለች ተብሎ ማለት ነው። ይሄ ለምን አበደች እንዴት ሆነች? ያላህ ስራ ነው። ምንም ማድረጋችን። ዛሬ እኔም ላብድ ይችላል፣ ነገ አንዷ ሰው ሊያብድ ይችላል። ያላህ ስራ ነውና ማለት ነው። ባሽ እንዴት አበደች እንዴት ይሄንን እኛም ማወቅ እንፈልጋለን። ግን ምንም ምክንያት የለውም ይሄ አላህ ዝም ብሎ ሲያመጣ ሲፈርድባት ፈረደባት እንጂ ማለት ነው። ምንም የሆነችው ነገር የለም ልጅቱ። ይሄ ነው ታሪኩ፣ ሌላ የለውም። የምትረዱን ከሆነ አሁን እናንተ ያለችበትን ቦታ ሎኬሽን አለ ብላለች ልጅቱ። ያደረሰችባት ቦታ ላይ ሂዶ የሚያልን ሰው ህጋዊ የሆነ ሰው እየፈለግን ነበር። አሁንም እናንተ የምትረዱን ከሆነ ይችን ልጅ አለችበት ቦታ ላይ አይታችሁ መታከም ካለባትም ፖሊሶች አንሰጥም ካሉ መታከም ካለባትም እንድትታከም
መታከም የማትችል ከሆነ ደግሞ ወደ ሀገር እንድንሰዳት ቢሰጡን ብትጠይቁልን ነው። ይስጡን፣ ኃላፊነቱን ወስደን ሰው ፈልገን ትኬት ቆርጠን ወደ ሀገሯ እንላካት። ሀገሯ ትታከም፣ ሀገሯ እንደፈለገ እዛው ቤተሰብ ላይ ትረፍልን። ህዲያ እንደምንም እርዱን ነው የምትረዱን ከሆነ። ጨረስክ? አዎ ጨረስኩኝ። በቃ የምትረዱን ከሆነ ይሄ ነው ችግሩ። ማንንም መጠየቅ አይጠበቅባችሁ። እውነታው ይሄ ነው። በቃ ከዚህ ውጭ ያለ እንደዚህ ሆነ በስልክ እየተጠየቀ እከሌ እንደዚህ አለ ያሉ ወሬ ነው እንጂ የሚመጣልሽ በፍጹም ሌላ እውነታ የለውም። ይሄ ነው እውነታው። ተረጋጋ፣ አንተ ተረጋጋ። መጀመሪያ ካላስ ችግር የለብኝም። የምትጠይቂ ነገር ካለ ሌላ መጠየቅ የምትፈልጊ ነገር ካለሽ ጠይቂኝ። ካላስ ሰማንህ። አሁን ተረጋጋ። በጣም ብዙ እኔ በጣም አሁን ራሱ የምኝታ ሰዓት ነው። በጣም ብዙ ሰው እየረበሽኩ ነው ያለሁት ማለት ነው። ተረጋጋ ወንድሜ፣ አንተ መጀመሪያ ተረጋጋ። በመጀመሪያ ደረጃ ልጅቷ የመጣችው ከኤርፖርት ሰው አመጣት፣ ቪዛ ልኮ አመጣት። ቪዛ ልኮ ካመጣት በኋላ እናንተ እንደምትሉት ከሆነ ከኤርፖርት ጠፍታ ፈለገችበት ቦታ ሄደች። እንደዛ ነው። ከዛ ፈለገችበት ቦታ ሄደች። የፈለገችበት ቦታ ሄዳ አንተ መሲን አታውቃትም ብላል። እሷ ግን መሲ ምናለች ጽፋልኛለች ብላ ነበረ። ስራ መግባቷን ጽፋልኛለች ብላለች። ኦኬ፣ እዛ ቦታ ሄደች። ከዛ ቦታ ከሄደች በኋላ ይቺ ልጅ ታማ እዚህ ቤት ውስጥ ማዳሟ ቤት ያስገባት ማን ነው? እዚችኛይቱ ማዳሟ ቤት ያስገባት ማን ነው? ለምንድነውስ ማዳሟ ቤት ሰው ካስገባት ሴትዮዋ መልሳ ያልደወለችው? ለምንድነው ለሀበሻዎች የተደወለው? ሰክሯል ማሪ፣ ሰክሯል። ኖ አይ ዶንት ሃቭ ሌጌጅ። ይሰማል ወንድሜ? ሚዩት አንሳ። ይሰማል ወንድሜ? ሚዩት አንሳ። ሚዩት እኔ ራሱ ቲክቶክ ራሱ የለኝም እኮ በጓደኛ ቲክቶክ ገብቼ ነው እየተከታተልኳቸው የነበረ። ችግር የለም ወንድሜ፣ እንኳን በጓደኛ ገባ። የጠየኩን ጥያቄ መልስ እኮ ልንገርሽ፣ አዳምጪኝ። በራሷ እንዴት እንደሄደች ነግሬሻለሁ ቅድም። በጓደኛ ጋር ምናምን እንግዲህ ሰው የማይደዋወል የለም፣ አይደዋወላል ሁሉም ሰው። ጓደኛ የሌለው የለም። በጓደኛ አጣያይቃ ኢጃዛ ቤት አርፋለ ይሄዳል አልኩሽ። ይሄ ምንም ነገር ምደብቅሽ የለኝም። እኔ እውነቱን ነግሬያችሁ የምትረዱን ከሆነ ነው። የማትረዱን ከሆነ መናገር ማይጠበቅብኝ ማለት አንተ ሰውዬ እንዴት እንዳገባው ውጣ፣ አካላት ውጣ። ያማል እንደ አንተ ጤነኛ ነህ? የማትረዱን ከሆነ ከረዳችሁን ትላለህ ዝም ብለህ። ሎሪ ነው እንዴ መጣው? አይደለም። ይኸውልሽ ልንገርሽማ፣ አዳምጪኝ። አንተ የሚረዳ ላይ ትቆያለህ። እኔ የምጠይቅህ መልስ። አንድ ሰዓት ፈቅጄልህ አወራህ። አንድ ሰዓት ፈቀድኩልህ። እኔ ሰው ሲያወራ ታካ መግባት ስለማልወድ አወራህ። አንድ ሰዓት ጠበቅኩ። አሁን ተራው የኔ ነው። ስለዚህ አዳምጥ። የምትረዱን ከሆነ ምንድነው አንተ የምታወራው? በመጀመሪያ ደረጃ አዳምጥ። ልጅቷ ከኢትዮጵያ መጣች፣ ከኢትዮጵያ ጠፋች አልክ። ጠፍታ ሄደች፣ ከልጆች ጋር ተደዋውላ ሄደች። እሺ ሰው ቤት ገባች። ማዳሟ ልጅቷ ስትወርቅባት፣ ልጅቷ እንደዚህ እሪ ስትል ለምን ለእናንተ ተደወለ? ለምን ሌላ ኢጃዛ ቤት? በሳምንት ውስጥ አንተ ምን አልክ? ያ ቤት ተበርብሯል መሰለኝ፣ ብርበራ ተደርጎበታል መሰለኝ፣ ልጅቷ የተሰጣት ኢጃዛ ቤት የለም አልክ። ኢጃዛ ቤቱ አይኑር። እዛች ልጅ ጋር ያስገባት ማን ነው? ይኸውልሽ እኔ አሁን ተፈለግሽ ኢጃዛ ቤት ያረፈችበትን ኢጃዛ ቤት አፈላልጌ ላመጣ ሁሉ እችላለሁ። አፈላልጌ ማለት ነው። ምንም ችግር የለውም። አብረን እዚህ ጋር እኔ እስከ ጥግ ድረስ ያለውን ነገር እያጣራሁ ማምጣት እችላለሁ። ምክንያቱም እኔ እህቴ ስለሆነች የደረሰባትን ነገር ማወቅ እፈልጋለሁ። እኔም ለኛም እህታችን ናት። አዳምጠኝ። ለሶሻል ሚዲያ ፍጆታ ሳይሆን እኛ የምንፈልገው ለኛም እህታችን ናት። ፎሎ ኖረ አልኖረ፣ ታዋቂ ሆንክ አልሆንክ፣ ምንም ሆንክ ምንም እኛ አያስጨንቀንም። መወለድ ቋንቋ ነው። ስማይ በደንብ አዳምጠኝ። መወለድ ቋንቋ ነው። አንተ የአገሬ ልጅ እህቴ እንደምትላት ሁሉ ለኛም እህታችን ናት። ስለዚህ ይቺ ልጅ ወጣ እዚህ ሶሻል ሚዲያ ላይ አብዳ እንደዚህ ስትሆን እኛ ለህሊና ስንል እንጠይቃለን። ጥያቄያችን ደግሞ አክሰፕት አድርገህ ተቀበል።
ተረድተኸኛል? ጥሩ ምንም ችግር የለውም። አዎ ስለዚህ የኛ ጥያቄ እነዚህ ልጆቹ ይሄ ልጁ ታክሲ ሂዱ ያመጣት ከነ ኮንትራት ዘንድ የነበረችው ልጁ ይጠየቅና ልጆቹን ደውሎ ተጠይቆ መዳሟ እነሱ ዘንድ አምጣትም ከሆነ ወደ በደንብ አዳምጪ። ልጁማ አንድ በአንድ ካዳችሁ እኮ ወላ አንቺን ወላ እሱን ወላ ምናምን ካዳችሁና ልጁ ምን አለ መሰለሽ መሲ የምትባለው አድርስ አለችኝ እኔ እንትን ይዤ ልተባበራቸው አደረስኩ ብሎ አለሽ። አድርስ ያልኩት ወዲ ወርቄ ዘንድ ነው። አበቃ ሌላ ምንም አላለሽም። ስለዚህ አሁን እናንተ እያወራችሁ ያላችሁ ሌላ ታሪክ ነው። ከሌላ ቤት ከኢትዮጵያ መታ ጠፍታ ይችሊ ጠፍታ እንግዲህ እዚህ ጋር ያልገባኝ ነገር ልጅ መሲ አንቺ ሳርቹ ይሄን እኮ ከሷ ነው የሰማሁት እኮ ይሄን እኮ እሷ ናት መጀመሪያ ልንገርሽ ስሚኝ የማውቀውን ማለት ነው። አንዴ ሚውት አድርግ አንተ ደግሞ ዝም በል ሚውት አድርግ አንተ ልንገርሽ እኔ የማውቀው ልጅቱ ተዛ ማን እንደላካት እንኳን እንደላሏን አላወኩም። እዚህም እንደመጣች አልጠየቅኳትም። ማን ተቀበለሽ ማን ዘንድ ናደርሽው ማን ነው ስራ አስገባሽ የሚለውን አልጠየቅኳትም። ይሄ ልጅ ይሄ አጎቴው ማለት ነው ታማለች። አጎቴ ነው የአባቴ ወንድም ነው። ምን ዋላሉሽ ማለት ነው ታማለች እቺ ልጅ። ስለዚህ ወይ ተዛ ልጆቹ ኮንትራት ስለነበሩ ሰዎቹ አስወጪ ያሏት ስለሆነ አወጣ ወዴት ትሄዳለች ሲለኝ እኔ የነበርኩበት ኢጃዛ ቤት አለ በቃ እዛ ያምጣት ነበር ያልኩት። ኢጃዛ ቤቱ ማንም ሰው የለም። እቺ ልጅ ታማለች እየጮች እንደዚህ ከሆነ ሰው ያስፈልጋታል አብሯት ውሎ የሚያድር ይሄ የሚያመጣት ልጅ አብሯት ውሎ ያድራል ወይ ስል ልጁ ደግሞ አልችልም ተቀበሉኝ አለኝ ማለት ነው። ስለዚህ ሰው አመቻቹና እኔ ሂጅ አመጣታለሁኝ የምትቀበሉ ከሆነ ማረፊያ ካለ ሂጅ አመጣታለሁ አለ። ከ4 ሰዓት እንግዲህ ከመሄዱ በፊት ልጆች ዘንድ ሄዶ ሳያመጣት በፊት ማለት ነው። በቃ እኔ ያሰብኩት እዚህ ኢጃዛው ጋር ታመጣታለህ ኢጃዛ ቤቱ ጋር ታመጣታለህ። እኔ የነበርኩበት እኔ አሁን ስራ ቦታ ነኝ። እኔ በፊት የነበርኩበት ኢጃዛ ቤት ታመጣታለህ። ኢጃዛ ቤቷን ጠይቄ ማለት ነው። ባለ ኢጃዛ ቤቷ ኮንትራት ስራ እየሰራች ስለሆነ ቤቱ ተቆልፏል። ቁልፍ ሰጣችኋለሁኝ ታስገቧታላችሁ ምንም ችግር የለም ለቤቱ ብላኝ ስለነበረ አብራሃት የምትውል ተሆነ ኢጃዛ ቤት አምጣት ወደ ኢጃዛ ቤት አልኩት። ይዞ እየመጣ እንግዲህ ተኝቻለሁ 4 ሰዓት አካባቢ ላይ እኔ ሲነግረኝ ሎኬሽን ተቀበልኩለት። የኢጃዛ ቤቱን ሎኬሽን ተቀበልኩለት። ተቀብዬ ስልክለት እንግዲህ ነግቷል። ሰማይና ምድር ተላቆል ነግቷል። ሎኬሽኑን ስልክለት እንደ መሲ እኔ እኮ ልጅቷን እኮ ይዤ ተመጣሁ ቆይቻለሁኝ ግን ስደውል ባለ ኢጃዛ ቤቷን ቁልፍ ትሰጣለች ያልሽኝ ልጅ ጋንዳ ስደውል አታነሳም። ዝሮ ልጅቷን ይዣው እኔ ዱባይ ገብቻለሁ። አልጋይ አስይዣት አሁን ተኝታለች። እኔ ያለሁት ውጭ ላይ ነኝ። ስለዚህ አንድ መላ ፍጠሪ እያለ በጣም እየደወለብኝ ነው። እንዴት ዱባይ ሄድክ ብዬው አይ ስደውል ባለ ኢጃዛ ቤቷ ቁልፍ እንዲሰጠኝ ስደውል አታነሳልኝም አለኝ። ሎኬሽኑ ራሱ ልኬለት ነበር ግን እኔ ሎኬሽን ስልክ እሱ ዱባይ ገብቷል። እሺ መሲ አዳምጪኝ፣ መደጋገም አይሆንብን። ልጅቷ ከኤርፖርት መታ ያ ሁሉ ብር ተፈጅቶ እሱ እንዳለው ባንድም በሌላም ሰበብ ብር አዋጣችሁ ምን ብላችሁም እዚህ ብር ያዋጣሁላት እዛ ኢትዮጵያ ሁና ወደ አረብ ሀገር ልመጣ ነው። ወርዱኝ አረብ ሀገር ስመጣ ሰርች እሰጣለሁ ነው እንጂ ካላስ ልከኛል ልከሽታመጣለሁ አላውቀውም ነው። ታዲያ እሷ ምን አለ እንደጠፋች ነገረችኝ። ከኤርፖርት ጠፋች ልጅቷ። ከኤርፖርት ጠፍታ የት ሄደች? ኢጃዛ ቤት ጓደኞቿ ጋር። ማን ነው ስራ ያስገባት? እዛ ቤት ውስጥ የገባችው ማን ነው? ማን ያስገባት? የኔ ጥያቄ። ሴትዮዋ እንዲህ አይነት ችግር ሲደርስባት ስታብድ ስትጮህ እንዳለችው አሁን ስልኳን ስትወረውር እንደዚህ አይነት ችግር ሲደርስባት ሴትዮዋ 2 ነገር ነው የምታደርገው። አንደኛ ላመጣት መደላላ ወይም ደግሞ ለሴትዮዋ ለሰጣት ትደውላለች። ካልሆነ ደግሞ ልክ እሱ እንዳለው ቤቱ ከተዘጋ ምን ካለ ደግሞ ለፖሊስ ትደውላለች። ማን ነው ለነዚህ ልጆች አሁን ሄዱ ላለው አሁን ኮንትራት መጡ እሱ ነው እኔ ራሱ እያልኩ ያለሁት እነዚህ ልጆች ዘንዲያ ልጅቷን ያመጣቻት መዳም ከሆነች እነዚህ ልጆች ቢጠየቁ ወደ መዳሟ ዘንዲያ ይመሩናል። ስለዚህ እና ለምንድን ነው ልጅቷ ከዚህ አበደች ከተባለበት ተነስታ ላንተ ለምን ተደወለ? ላንተ ይችኛይቱ አብራት የምትሰራው ልጅቷ አበደች ጮይ ስትል ላንተ ደወለች። ላንተ ተደውሎ ናውሰደኝ አለች። ለምንድን ነው የምትወስዳት አንተ? ምክንያቱም ይቺ ልጅ ያቺ ሴትዮ ማዳሟ ይቺ ልጅ ስትቀበል እኮ ብር ከፍላባታለች። ያለ ብር ማንም አይሰጥም ጋይስ፣ ማንም አይሰጥም። ማንም ማዳምም ያለ ብር አይወስድም በእርግጠኝነት። ለምንድን ነው ልጅቷ ከዛ ስታብድ ወደ ፖሊስ ጣቢያ ሳትሄድ ወደ ደላላዋ ሳትሄድ ለአንተ የተደውሎ አንተ ነው ሰድ የተባልከው? አንተ አውጥተህ ደግሞ የተወሰርካት
እዚህ ልጅ ጋር ደውለህ እነ መሲ ጋር ወሰዷል። ከዛ ምን አልክ? አሁን እኛ ልናሳፍራን ነበር ትኬት ቆርጠን አልክ። ለምንድን ነው የዚች ልጅ እብደት፣ የዚች ልጅ መምጫ ሁኔታ፣ የዚች ልጅ እንዴት እንደሆነ ሳይጠራ ወደ ኢትዮጵያ ልትልኳት የነበረው? እኔ ደግሞ እሱን ልንገርሽ፣ እኔ ትኬቱን ገንዘቡ አይቸግረኝም። ትኬቱን 24 ሰዓትን ብትሉኝ ገዛለሁ። ትኬቱን በኦንላይን እኔ ህገወጥ ሆነ ሚውቱን ፈጭልኝ እስኪ። ምንድነው ሚውት ተፈቶላል? ይኸውልሽ ሳርቹ አሁን ለምንድነው እንደዚህ የብዴቷ ምክንያት ምን ይታወቃል? ሰው እንዴት እንዳያብዳል እንዴ? እኛ ምን እናውቃለን? የብዴቷ ምክንያት አያብድም። ስማኝ አዳምጠኝ። አያብድም። ከኢትዮጵያ ከመጣች ቅርብ ጊዜዋ ነው ብላል። ያንኛው ምን አለ? ደላላው ተሳስቶ ነው ያመጣት ብሏል። አዳምጠኝ። ይኸው ልጁ አንተ የሰጠው ልጅ አምጣት ያልከው ልጅ ምን አለ መሰለ? ከኢትዮጵያ መምጣት ሳይኖርባት ተሳስተው ነው እሷን ያመጣት። ሌላ ልትመጣ ብላ እሷን ተሳስተው ነው ያመጣት ብሎ ነገር አለ እንዴ? ይኸውልሽ ሳርቹ እውነታውን ማወቅ ከፈለሽ እኔ የምልሽን ነገር ያጅልኝ የምትጅልኝ ከሆነ ገባሽ? እውነታው ይሄ ነው። እኔ የምነግርሽ ደላላ የምትይው ነገር ደላላ፣ የአዲስ አበባ ደላላ፣ የኢትዮጵያውን ደላላ ተፈለሽ እነግርሻለሁኝ። ልጁን እዚህ አመጣት። እዚህ ከኢትዮጵያ እዚህ የላካት ማን ጋር ነው ደላላው? ደላላው የላከው ወዴት እንደላከ አላውቅም። እኔ እንግዲህ ደላላው እንግዲህ የአክስቷ ባል ነው ደላላው ብዬሻለሁ። አዳምጪኝ። ደላላው የአክስቷ ባል ነው። ከኢትዮጵያ ማን ጋር ነው የላካት? የአክስቷ ባል ከኢትዮጵያ ዱባይ ማን ጋር ነው የላካት? እኔ እሱን ስጠይቅ አንቺ ዋይን ጠይቅ እያለ 3 ጊዜ ነው እንደዚህ ያለው ደጋግሜ። አንድ ሰው ዱባይ ውስጥ ሂጅ ተብላ አውሮፕላን ላይ ጭኖ ሲል በባዶ ትመጣለች ስለምትባል እዛ ሰው ይቀበላል ስለሚባል ይችላል። ቋንቋ አታውቅም፣ አዲስ ናት። ዞሮ እዚህ ሀገር መታ አታውቅም። ይችላል እግሯ ሲረገጥ ሰው ይቀበልሻል ሂጂ ነው ተብላ የምትጫነው አይደል እንዴ? ይችላል እሱ ምን አለ እሱ ከኤርፖርት በዚህኛው መንገድ ሲጠብቋት በዚህኛው ወጣ መሲላ ጎበዝ ለማተምሽ ቁምሽ ውዴ ለምን እንደሆነ ታውቂያለሽ? ማንም ሰው ቢሆን ቤተሰብ ጋር ሲያለቅሱብኝ አታልቅሱ። እናንተ ማድረግ ያለባችሁ እዛ የላካት እንደላላ ማን ዘንድ ነው? ማን የላካት? እዚህ ማን ጋር ነው የተላከችው? ጠይቁና ነገሩ ብዬ ማምሻዬን እነሱ ጋር ስለፈልፍ አመሸው። ቆይን ጠይቅ እናቀሻለን። ቆይን ጠይቅ። አሁን ድረስ እንደዚህ ነው እንጂ የሚሉኝ እነሱም አላወቁትም እዚህ ያለውን ሰው። ስለዚህ እዚህ ኬዝ አለ፣ ችግር አለ። አንተ ጋር ለምንድን ነው የተደወለው? ሚውት አንሳውን ሸለላው ምናምን አላውቅም። እሱ ደግሞ ደላላ ሳይሆን እሱ ራሱ ጠፍቶ የሚሰራ ሰው ነው። እሱም ቆይቷል እዚህ ከመጣ ግን ግን ለምንድን ነው እቺ ልጅ እኔ እኮ አሁን ከሪፖርት በየት ወጣሁ ያለችህ ለምን ደወለችልህ? እኔ እኮ እሱ ያለችኝን እኮ እያወራሁ ያለሁት እንጂ ሌላ የማውቀው ነገር እኮ ኑሮኝ አይደለም። የሚገርምሽ ነገር በ15 ቀኑ እንደታበደ ከ15 ቀኑማ በጣም ብዙ ጊዜ ደህና ነኝ እያለች እያወራን ነበር አልኩሽ እኮ ገባሽ? ከ15 ቀኑ ልጅቷ አብራት ያለችው ልጅ ደግሞ ወደ እኔ የደወለችበት ምክንያት ልጅቷን ከዛው ላይ ስልክ እኔ ጋር በጣም ስለምናወራ ስለምታይ ከዛው ላይ ቶሎ እንትን ብላ ተቀብላ ደወለችልኝ አልኩሽ። እንዳውም የሚገርምሽ ነገር ደውላልኝ እንዴት ሆነ ምናምን እኔ አልሰማሁም። ከዛ ሴትየቱ እንደላከቻት አልሰማሁም ነበር። ወደዛ እንደላከቻት ደውላችኛቱ እንደሄደች አልሰማሁም። እና አልሰማህም እንደ ወጣለች እኮ ምናምን ከኛ ጋር ሄዳለች። መቼ ነው የሄደችው? በሷ ስልክ ማለት ነው። ዛሬ እኮ አደረሳታለች ምናምን አለችኝ። ማን ያደረሳት ምናምን የሆነ ምን ባለ ታክሲ ነው መጥቶ የወሰዳት ነው ምናምን አለችኝ። የት ሆነች የታረፈች አልኩኝ። ጠየቅኳት የት እንዳረፈች ማለት እኔ እንደገና በሌላ ሰው አጣያየኩኝ። አጣያይቄ የት እንዳረፈች ምናምን አገኘሁኝ። በሌላ ሰው በማን አጠያየቅ? ምንም ችግር የለውም። ወይ እንትን አንልም። ቆይ አሁን ልጅቷ ሴትዮዋ አወጣች ወሰደቻት። የት ሌላ ቦታ ወሰደቻት? እሺ አንተ በማን ስለዚህ ልጅ በማን አጠያይቀ ነው የደረስክበት? አዳምጪኝ። እንዴት ነው ማለት ደርስበት? እህቴ እኮ ናት። ያገር ሁሉም በጓደኛም በዘመድም በቤተሰብ ደወልኩኝ እንዴ ስደውላለሁ። አሁን አጠያይቃለሁ። አሁን አንተ ብዙ ልጆች ቅድም ያልከ ምንድነው? ቅድም ልጅቷ ስትወድቅ ናው ሰደይ ስትል ሴትዮዋ ማዳም ቤት ላሉ እኔ አፈላልጌ አልክ። ስማኝ እኔ አፈላልጌ ማዳም ቤት ላሉ ወሰደቻት አይደል ያልከኝ? ላ እኔ አፈላልጌ አይደለም ያልኩሽ መሲ። አንቺ ታሪኩ ቤተሰብ ነን ስናፈላልግ ከረምን የምትቀመጥበት
የአክስቴ ልጅ ናት። አዎ እንዴ ታማ ተወጣች በኋላ እኮ ነው እንዴ። ይኸውልሽ አዳምጪኝ። አሁን የምነግርሽ ነገር ያለ መዳሟን ከሆነ የምፈልጉት መዳሟ ጋር ማን እንዳስገባት ስራ እንጠይቅና ልንገራችሁ። አሁንም አንተ ለምን አልጠየቅም? ውይ ኢጃዛ ቤት እንደነበረ ከኢጃዛ ቤት ስራ እንደገባሽ ብቻ ስነግረኝ እኔ ስራ መግባቷን እንጂ ከዚያ ውጭ እኔ ምን አጣየቀ ነበር። አይደለም አሁን ያልከኝን ነገር አንተ ደላላ እየፈለክ ማን እንዳስገባት 2 ቀን 3 ቀን ሙሉ በየቦታው በየሆቴሉ ስትንከራተት ማዳሟን ደውላ አብራት የምትሰራ ኢትዮጵያ ልጅ አለች። ማዳሟን አገናኝ ብላ ለምንድን ነው ማን ያስገባት አንቺ ጋር ብላ ያልጠየቅኩት? ይኸውልሽ አዳምጪኝ። እኔ መዳሟን የምደውለው እኔ አረበኛ ቃለሁ እንደ መዳሟን የምደውለው እንደ ምንድነው እኔ እኮ አዲስ ነኝ ከመጣሁ። ይኸውልሽ አሁን እውነታውን ልንገርሽ። አሁን ኢጃዛ ቤቱ ያረፈችበትን ኢጃዛ ቤት ልጠይቅና ስራ ማን ያስገባት ከዛስ ከመዳሟ ቤት ማነው ሄዶ ታክሲ ያመጣት ማነው ታክሲ የላከላት ልጠይቅላችሁ። ቆይ አዳምጪ። አንተ ቆይ አትጠይቅልንም። ቅድም ምን ብለሃል? አንተ ራስህ ምንድን ነው ያልከው? ስትወድቅ አልክ። ስትወድቅ አይደለም ስትወድቅ ነው እንደሚባለው ነገርኩሽ እኮ። እንደታመመች እዛ ጋር ደወለች፣ አገናኘች። ስታገናኝ መሆነሽ ነው እያልኩ እየጠየቅኳት እያለ መሆነሽ ነው ደህና ነኝ እና ታዲያ ለምንድን ነው እንደዚህ የምትቆኚው? መሆነሽ ስራ ሰሪም ወይ ምናምን ስላት አልሰራም ስላት ሆኖ ነው ለምን አልመጣህልኝም? አጎት እንደዚህ ነው እንደ ምናምን አለችኝ። እንደ መሆነሻል ምንድን ነው አጎት ምናምን ስላት በቃ ምንም አልሆንኩም። በጣም አነጋገሯ ተቀየረብኝ አልኩሽ። አንተ ቆይ ስማኝ፣ አንተ ኢትዮጵያ ደወልክ፣ ደላላው ማን ነው አልክ፣ አጣህ። ታዲያ አንተ ደላላው ማን ነው ብለህ ካጣህ ልጅቷ የኢትዮጵያውን ደላላ ነው የማውቀው ነው። የኢትዮጵያውን ደላላ ነው የማውቀው ነው። እዚህ ያመጣትን ሰው ማወቅ ከፈለግ ለምንድን ነው በሰዓቱ ለማዳሟ በሀበሻይቱ ልጅ ስልክ ደውለህ የሀበሻይቱ ስልክ አለ ብለሃል። የሀበሻይቱ ስልክ ደውለህ በሀበሻይቱ ስልክ ደውለህ እባክሽ ለማዳሟ ጠይቂልኝ፣ እኔ ያጎቷ ልጅ ነኝ፣ ማነው አንቺ ጋር አምጥቶ የሰጠሽ ብሎ ለምን አላልካትም? ምንድን ነው ያልከኝ ቅድም? ማዳሟ አምጥቶ የሰጣት ኢጃዛ ቤቱ ተሰብሮ ተገብቷል መሰለኝ የሉም አይደል ያልከኝ? ራስህ አምጥተው የሰጧት ኢጃዛ ቤት የነበሩት ሰዎች ቤቱ ተሰብሯል መሰለኝ የሉም አልክ። በሳምንት ውስጥ አልኩ። አሁን ተመልሰ ደግሞ አንተ መጀመሪያ ልጅቷን ከኢትዮጵያ እዚህ ያስገባትን ሰው ማወቅ የምትፈልግ ከሆነ ለምንድን ነው እስከዛሬ 3 ቀን 4 ቀን መሲ ስትጠይቅህ ማዳሟ ጋር ደውለህ አንተ ማን የሰጠሽ ማዳም ለምንድን አንተ አረበኛ አትችልም አበሻ ልጅ አለሽ ብለሃል። የአበሻው ስልክ ቁጥር አለ። ማን ነው ማዳሟ ጋር የሰጣት? እባክሽ አገናኝ ለምን አላልክም? ንገረኝ። ከዛ በኋላ አሁን ደግሞ ትኬት ቆርጣችሁ ለምንድን ነው የምትሸኟት? ለምንድን ነው ትኬት ተቆርጦ የሚሸኛት? ማበድማ ሁሉም ያብዳል የምትለው ሁሉም አያብድም። ካልተነካ በስተቀር ችግር ከሌለበት በስተቀር ሊሰራ በ15 ቀኑ መጥቶ ማንም አያብድም። የሚያብድበት ምክንያት አለው፣ ሪዝን አለው እንጂ ታዲያ ሁላችንም ለምን አላበድንም? አንተ መተለም በ15 ቀን አላበድክም። ሁሉም ያብዳል ለምትለው ነገር ልመልስልህ። ሲቀጥል አሁን መሲ እንዳለችው ይቺ ልጅ ቋንቋ አታውቅም፣ ምንም አታውቅም። ከኢትዮጵያ መጣ ከኤርፖርት የጠፋችው በየት በኩል ነው? ማን ጋር ነው የሄደችው? መልስልኝ። ሚውትህን አንሳና እኔ ማወራ ሌላ አንተ የምትመልሰው ሌላ። እኔ እኮ እያወራሁ ነበረ። ሚውት የምታደርጉት እናንተ ሆናችሁ መሰለኝ እንጂ እኔ የማረግ በጣም ብዙ ስለምታወራ እኔ አውርቼ እስከምጨርስ ሚውት አደርጋለሁ። ስጨርስ ታበራለህ። ቀጥል። አውራ። ጥሩ። ይኸውልሽ ከሪፖርት መውጣቷን እንዴት እንደመጣች እሷ ያለችኝን እንጂ እኔ እኮ አላቅም እኮ በፊት እሷ ያለችኝን ነው እየነገርኩሽ ያለሁት። እንዴት እንደወጣች እንዴት ኢጃዛ እንደሄደች እየነገርኩሽ ያለሁት እሷ ያለችኝን ነው። ገባሽ? እሺ እሷ ያለችኝን ነው እየነገርኩሽ ያለሁት። አሁን ደግሞ እሷም ብንጠይቃ ስለማትናገር ያለውን ነገር ከጓደኞቿ ከኢጃዛ ቤቱ ማን እንደሆነ ኢጃዛ ቤቱ ማን እንዳስገባት ልጠይቅና ልንገርሽ ነው እያልኩ ያለሁት። ልጅቷ ወንድሜ ስም ማን ነው? ይብቃ። በ15 ቀን ምን አይነት ጓደኛ ነው የሚኖራት? በፊት የአገሯ ልጆች እኮ ነው የምልሽ። እዚህ አይደለም፣ እዚህ ያፈራቸው አይደለም። አገሯ አሁን የምትደዋወላቸው ልጆች አሉ እዚህ ጋር የሚሰሩ።
አንተ ለምንድን ነው የኢጃዛ ቤቱን የምታስሰው? አብራት የምትሰራ ኢትዮጵያ ልጅ አለች። እሷ ጋር ደውለህ ለምንድን ነው ማን ለማዳሟ እንደሰጣ መጠየቅ ያቃተህ? ለምን ኢጃዛ ቤት ታስሳለህ? አዳምጪኝ። ልጅቷ ጋር እያወራሁ ነበረ። ያችኛዋን እዛ አብራት የምትሰራውን ያንን የቅድም እንደነገርኩሽ ነገረችኝ አልኩሽ። ከዛ ውጭ የነገረችኝ ነገር የለም። በምን እንደሆነ ምን ሆና ነው ምናምን ያን በቪዲዮ ሁላ አገናኘችኝ አልኩሽ። አወራኋት እችኛይቱን ልጅቱን ማለት ምን ሆና ነው? እሺ ምን ሆና ነው? ማን ነው እናንተ ቤት ያመጣት? የትኛ ቤት? እናንተ ቤት ያመጣት ማን ነው? ለምን አላልካትም? እናንተ ቤት እነሱ ቤት የወሰዷትንማ ተኢጃዛ ቤት እንደሄደ ልጅቱ ነግራኛለች። ማን ባለ ኢጃዛው እንዳስገባት ነግራኛለች። አሁን ባለ ኢጃዛውን ማን እንደሆነ እንዴት እንዳገኛት ልጠይቅና ልንገርሽ እያልኩሽ ነው። ሪከርድ እየተደረገልኝ። ማን ነው የምትጠይቀው? አንተ ማን ነው የምትጠይቀው? ጓደኞቿ። የትኞቹ? ለምን የትኞቹ? ማዳሟን ለምን አትጠይቅም አንተ? እኔ ማዳሟን እንዴት ነው የምጠይቀው? የታውቂያት ለአንተ አይደለ እንዴ ተደውሎ ናቶ አንሳት አታነሳኝም ወይ? አጎቴ አይደለም ወይ ስትል የነበረው? ይኸውልሽ ምንም ችግር የለውም። ይሄ እኮ ቀላል እኮ ነው። እኔ አሁን እያልኩሻለሁ ያችኛቱ ልጅ ብሎ ጠይቅ ያለውን ሴትዮ ጠይቅና መልስ ስጣት። ጥሩ ስልክ ካገኘው ጠይቃለሁ። አሁንም ያችኛቱን ስልክ ካላት ካላጠፋች እጠይቃለሁ። ችግር የለውም። አሁን እኔ እያልኩሻለሁት አዳምጪኝ። እኔ አሳይሻለሁ። ችግር የለውም። እያልኩሻለሁት ኢጃዛውን ቤትን እንትን ብለህ አፈላልጌ ጠይቄ የኢጃዛው ቁጥር ልስጥሽና ተፈለሽ ታናግሪዋለሽ አልኩሽ። እንዴት እንደሆነ እንዴት እንዳስገባ ከኢጃዛ ቤት አግኝተህ ያመጣት አንተ አይደለ ለጓደኛዬ የሰጣት እንዴ? እኔ እኮ የምሰራው ሌላ ቦታ ነው። እኔ እኮ ህገወጥ ነኝ፣ መንቀሳቀስ አልችልም። ስራ ቦታ ነኝ። በስልክ ብቻ ነው እኔ ማለት። ይሄንኛው ልጅ ቤት አግኝቶ አመጣት ወደ እንትና ወደ መሲ። የትኛው ልጅ? ይሄ ጓደኛችን እኮ ነው። ታዲያ ማላከው ደውለንበት በስልክ ማላከው እንዴ ማላከው? እኛው እየተደዋውለን አፈላልገን ህጋዊ የሆነ ሰው አፈላልገን ላክ ነው። ሰውዬ ጋይስ ያመዋል፣ በጣም ነው የሚያመው። ጋይስ አግዙ። አንተ ታዳምጠኛለህ? ኢጃዛ ቤቱን አሁን ለምን ታፈላልጋለህ? እራስ አይደል እንዴ ከኢጃዛ ቤት ውሰዷ ብለህ ይሄንኛው ልጅ የላከው? ምንድነው የምታፈላልገው? ታውቃለህ እኮ ቁጥሩ ነው። ሁሉንም ነገር እኮ ታውቃለህ አንተ ራስህ። እኔ የማውቀው ነገር የለም። መሆነሽ ነው ሳሪቾ ታይ እንጂ እንዴ። አሁን እኔ መከራከር አይጠበቅብንም እኮ እዚህ ጋር ማለት ነው። የኢጃዛ ቁጥሩን ልቀበልና ተልጆች ልስጥሽ አልኩሽ። እኔ የማውቀው ጉዳይ የለኝም። እኔ የግል መስመር የለኝም። ስሚኝ፣ በመስመር የምደዋወልበትም የለኝም። በኢትዮጵያ ቁጥር ነው እንደምታየው የምጠቀመው። አምጣ ቁጥር ሸር ነው ማድረግላት ማዳመጥ አይቻልም። ተገኝቶ ልጅቷን ስራ አሁን እኮ ምን እንደሆነ ታውቃለህ ወንድሜ? ስማኝ አዳምጠኝ። አሁን ልጅቷ ለምን እንደዚህ ሆነች? የኛ ጥያቄ ወይ ሳሪ እኔም ማወቅ የምፈልገው ነገር ነው። አንድ ሰው ከኢትዮጵያ ሲመጣ ስሚ፣ የጉበት ታማሚ ከሆነ በኢምፕሎመንት ቪዛ መምጣት ይችላል። ጉበት እያለበት ከዛ መምጣት ይችላል። እዚህ ግን ማለፍ አይችልም። እዛ ያው ያለ ምርመራ ከመጣች ማለት ነው። በስርዓቱ ግን ከተመረመረች አይሆንም። ኢምፕሎመንት እኮ ነው የመጣችው እኮ ኢምፕሎይመንት በህጋዊ መንገድ ከመጣች ሜዲካል ወስዳ ነው የምትመጣው። ግን ሽው ከሆነ ሽው ብላ ነው የምትመጣው ያለምንም። ስለዚህ እቺ ሽው ነው የመጣችው ይሄንን እንዴት አመጣጣን እኔ ራሱ ማወቅ እፈልጋለሁ። የደላላ ችግር ነው። ደላሎች ይጠየቁ፣ ችግር የለውም። እኔ ቢጠየቅ ማለት ነው ደላላው እንዴ። እሺ እዚህ አመጣትም ደላላ እንድትጎዳ አልፈልግም። እሱን ስልክ እሰጣለሁ፣ አመጣዋለሁ፣ ይናገራታል። ወዶ ሳይሆን በግድ ይናገር እፈልጋለሁ። እሺ ታላስ እኔ በመሰረቱ ይኸውልሽ አሁን እኔ መስመር የኢትዮጵያ መስመር ነው ስልኬ፣ የኢትዮጵያ መስመር ነው ስልኩ አይወጣልኝም። ስልኩን ግን አገኘዋለሁ። አሁኑ አስመጣዋለሁ። ስልክ ችግር የለውም። እሺ ታዲያ ይሄን እንጠብቅ። ታዲያ አንተ ቆይ ጥያቄ ልጠይቅ። አሁኑኑ ከኢትዮጵያ ያመጣትን እዚህ ሰውዬ አሁኑኑ ካገኘ መሲ ስንት ቀን ሙሉ ከትናንት ጀምራ ማን ያመጣት ስትላት ለምን አላገኘም? አልሰጣትም ለመሲ? ያግደውን ስልክ ላክልኝ፣ የደላላውን ስልክ ማለት ነው። ያግደውን ስልክ ላክልኝ ቶሎ በል። ይሄ አሁን የሚያገኘው ከሆነ ለምንድን ነው መሲ
እውነትም አግደዋለሁ። ደላላው ነው አግደው። የኢትዮጵያ ደላላው ነው ደላላው አግደው። የኢትዮጵያው አውርቼዋለሁ ብለህ የለም አውርቼዋለሁ ብለህ የለም በኢማወራዋለሁ። እሱ ላይ አይሰጠኝም። እሱ አሁን ስልክህን ላክልኝ ብለው ይልክልኛል። እንዳይልክልኝም እኮ ይሄን ነገር ሊሰማው ይችላል እሱ ራሱ አሁን